በዓለም ላይ ልዩ ሰዓት ገብታ ከልባችን በቆም ጠላቶቿን ስታረፍ ወገኖቿን አቃጥላ ፈጀችን። እኔ እናት ከሀገር አትበልጥም፣ ከአማራ ሕዝብ የምትበልጥ እናት የለችኝም። ፋኒት በዓለም ላይ ዋሴ። ለካስ የጃውሳው የአጤ ካሳ ያጥንት ፍላጭ የጣሊያኑ ጌታ የአባ ኮስተር በላይ የሥጋ ቁራጭ ናት። አዎ ለካስ የአማራ ትንታግ ናት። ደጃች በላይን በየሻሽ ወርቅ አጤ ቴዎድሮስን ባለማየሁ ሊያባብሏቸው ሞክረዋል። ቴዎድሮስ ለሀገራቸው ኢትዮጵያና ለራሳቸውም ክብር ብለው ራሳቸውን መስዋዕት ሊያደርጉ በተዘጋጁበት ወቅት ከዚህ ድርጊታቸው እንዲታቀቡ በተደጋጋሚ ተለምነው ነበር። እባክዎ በሚወዱት ልጆ በልዑል ዓለማየሁ ይሁንቦ፣ በራስዎ ላይ አይጨክኑ እያሉ በተደጋጋሚ ተማጥነዋቸው ነበር። ጃውሳው ካሳ ግን ለዓለማየሁ ምንም የማወርሰው ነገር የለም፣ ሲያድግ ግን አባትህ አንዲት ኢትዮጵያ ባይኑ እየዞረች ሞተ በሉልኝ አሉ። የደጃች በላይ ክንድ እንደ ሰዓት የፈጃቸው የፋሽስት ጣሊያኖች ልጁን የሻሽ ወርቅን አፍነው ወስደው መልእክት ላኩበት። እርቅና ውርድ፣ ልጅህንም ጎጃምንም እንስጥህ አሉት። አባ ኮስትርም የእናንተ ሀገር ሮም ነው፣ ኢትዮጵያ ደግሞ የኔን ሀገር ከእናንተ አልቀበልም፣ አልወሰዳችኋትምና አትወስዷትም። ልጄ ሻሽ ወርቅ ከኢትዮጵያ አትበልጥብኝም፣ ልጄ ከሕዝቤና ከሀገሬ ከትብቴ ምድር አትበልጥብኝም፣ ለሷም እግዚአብሔር አላት በማለት ለምልጃ የመጡትን ባንዳዎች አስተናግዶ ወሬ ነጋሪውን ቱርጁማን መልሶ ላከባቸው። በዓለምም ይህንን መሰል ልመና ቀርቦላት ነበር። በቲክቶክ ገጿ የተስተናገደች ሲሆን ነገሩ እንዲህ ነው። የኬኳ እናት በሚል ስም አስተያየት ሰጪዋ እባክሽ ለእናትሽ ኑሪላት የሚል ማባቢያ ታቀርብላታለች። የጀግኖቹ መንፈስ ወራሽ ፋኒት በዓለም ግን መልሷ እንደ አባቶቿ ፈርጣማና ቁርጠኛ ነበር። እንዲህ ይላል። እናቴ ምንም ቢሆን ከሀገር አትበልጥም። ይገርማል። የሚገርም ጽናት ነው። የሚገርም ብርታት በልጅነት ባንዳን የሚያረግፍ ታላቅነት ከእውነተኛው ግንባር ከእውነተኛው የትግል አንደበት። እናቷን ጠልታት እኮ አይደለም፣ የዓላማ ጽናት ተራራ ላይ ስለወጣች እንጂ የጸና አይደለልም። የጸና የበረታ ህልም ያዘለ ወደ ኋላ አይመለስም። ሞትን እንደ ውሃ ይጠጣዋል እንጂ ለሞት አይንበረከክም። ሞት ደሞዙና ክብሩ፣ ስልጣኑና ክብሩ፣ ታሪኩና ግብሩ ነው። ታዳጊዋ በዓለም ዕድሜዋ ለጋ ቢሆንም ገድሏ ግን የአባቶቿ የጃውሳው ካሳና የጃውሳው አባ ኮስተር በላይን ገድል በዚህ ዘመን ደግመዋለች። እንግዲህ እኛም የገጠመን የፖለቲካ ስብራት ይሄ ነው። በተለያዩ ማህበራዊ ሚዲያዎች አገዛዙ ሽብርተኛና ጽንፈኛ እያለ የሚያጣጥለው የፋኖ ኃይል ለቁጥር የሚያዳግት ምርኮኞችን ይዞ የታመሙትን አሳክሞ የታረዙትን አልብሶ የተራቡትን አብልቶ ተንከባክቦ ወደ መጡበት ይመልሳል። ይህ ደግሞ አሉባልታ አይደለም። ሰሞኑን በተደረገው የምኒልክ ዕዝ ተግባር ዓለም አቀፉ የቀይ መስቀል ማህበርም ሳይቀር መስክሮታል። አዎ ጽንፈኛ፣ ሽፍታ፣ አሸባሪ የተባለው የፋኖ ኃይል
በየጦር ግንባሩ የማረካቸውን የመከላከያ ሰራዊት፣ የአድማ ብተናና የሚሊሻ አባላት ተንከባክቦና ዓለም አቀፍ የጦር ሕጉን ጠብቆ ወደ መጡበት ይመልሳቸዋል። ለዓለም አቀፍ ገለልተኛ ድርጅቶችም ያስረክባል። በተቃራኒው ደግሞ በሕዝብ የተመረጥኩ ነኝ የሚለው ዲሞክራቲክ መሪ ነኝ የሚለው በ21ኛው ክፍለ ዘመን ወደ ኋላ ተመልሶ እንደ አራዊት የሚኖረው ያገዛዙ ሰዎች አንዲት ታዳጊ እንስት በጦር ግንባር ለዚያውም በሞት ጣር መካከል አገኘን ብለው ጡቷን ቆርጠው በቆዳዋ ላይ አማራ የሚል ንቅሳት ስላዩ ብቻ ቆዳዋን በስለት ገፈው እጅግ አረመኔያዊ ተግባር በመፈጸም በ21ኛው ክፍለ ዘመን ለዚያውም እንኳንስ ዲሞክራቲክ መሪ ነኝ ከሚል አገዛዝ ይቅርና ከተራ ሽፍታ እንኳን ፈጽሞ የማይጠበቅ የሰብአዊ ድርጊት ሲያደርጉ ይታያሉ። አዎ የገጠመን የፖለቲካ ስብራት ይሄ ነው። የገጠመን የፖለቲካ ህመም ይሄ ነው። በዓለም ላይ ልዩ ሰዓት ገብታ ከልባችን በቁም ጠላቶቿን ስታርፍ ወገኖቿን አቃጥላ ፈጀችን። Yeah,